ስለ ፕሪ ትሪቡሌሽን የሆነ ነገር እንድታወራ ፈልጌ ነው። በአማርኛ ምንድነው ከመከራው ጊዜ በፊት መነጠቅ እንደዛ ነው አይደል? አዎ። እሱ ላይ አንተ ስታንድ እንዴት ነው? እንደዛ ይሆናል ብለህ ታምናለህ ወይስ እንዴት ነው? አሁን ላይ ባለኝ አንደርስታንዲንግ አንደኛ እንደዚህ በሚለው መጀመሪያ ይሄንን ፖይንት ላስቀምጥ። አንደኛ ሜጀር ዶክትሪናችን አይደለም ይሄ ነው። ልክ ለጸጋ ስጦታዎች ምናምን ሜጀር ዶክትሪናችን አይደለም። በዚህ ላይ ዊ ኒድ ግሬስ ኤንድ ስፔስ ማለት ነው። ከአማኞች ጋር ስናወራ ስታል ምናምን ጠንቆታል ምናምን ወደዚህ አይነት የሆነ መፈራረጅ ውስጥ ምናምን ሲጀመር አልተገባምም እስካሁን። ግን ሞር እንደዚህ አይነት እንትኖች አሉ፣ አርጊው የሚያደርጉ አሉ በዚህ መንገድ እና አንደኛ ቲዮሎጂካል ትክክለኝነታችንን ለማሳየት የምንጠቀመው ዶክትሪን አይደለም ይሄኛው። የክርስቶስን ሞትና ትንሣኤ፣ በአካል መነሳት፣ በአካል መምጣት፣ ትንሣኤ ሙታንም ማለት ነው። ደን የክርስቶስን አምላክነት ተሰጎን ከድንግል መወለድ፣ የመንፈስ ቅዱስን አምላክነት ስላሴን፣ እነዚህ ነገሮች ላይ ማኑ መንካት የለብንም። ክርስቶስ ኢየሱስ ብቸኛው መንገድ ስለመሆኑ እና አዳኝ ስለመሆኑ መሲሁ ስለመሆኑ እዚህ ላይ ማኑ አትንካ። ሌላው ላይ እንደርስበታለን፣ እየተጨቃጨቅን እንደርስበታለን። ልክ እዚህ ላይ እንደርሳለን። ይሄኛው ቶፒክ ሳች ቫስት የሆነ ቶፒክ ነው፣ በጣም ሰፋ ያለ ቶፒክ ነው። እነዚህ አፈታቶች ላይ ስኬድ መከራ የሚለው ላይ ሁሉም በመከራው ያምናል። በመከራ ያምናል። አሁን ችግር ሆኖ የመጣው ዮሐንስ ራዕይ ምዕራፍ 3 ላይ ነው ያለችው። ወደ ዓለም ሁሉ ከሚመጣው ከዛች ሰዓት ወር ከመከራው አድናለሁ ምናምን የምትል ክፍል አለች። እሷን ቃል ነው የምትያዘው። ምዕራፍ 3 ቁጥር 10 ወር ሳምቲንግ ነው። ዓለምን ሁሉ ሊፈትን ከሚመጣው ወደ ዓለም ሁሉ ከሚመጣው ዓለምን ሊፈትን ከሚመጣው ከመከራው ሰዓት አድናለሁ ትሪቡሌሽን ጊዜኛ የሚለው እና አድናለሁ ስለሚል ፕሪ-ትሪብ ወይም ቅድመ ትሪቡሌሽን ከመከራው ቀድሞ ቤተክርስቲያንን እግዚአብሔር ይወስዳታል፣ ያነሳታል፣ መከራው ምድር ላይ ሀፕን ያደርጋል የሚል እኔ አሁን ኤርሊ ቸርች አንደርስታንዲንግን እና በተለይም ይሄ ፕሪ-ትሪብ ትምህርት የተነሳበትን ዘመን ሁለቱን ቼክ አድርጌ ከዛ ማጆሪቲ ኦፍ ኢቫንጀሊካልስ ምን ያምናሉ የሚለውን ይዤ ምን ብዬ እንደመልስልህ ታውቃለህ? እንደዛ በማመን አሁን ልንጨቃጨቅ ነው የምንችለው እንጂ ክርስቲያን አይደለም እሱስ አይደለም እንገባው። ከታላቁ መከራ አድናለሁ የሚል ስላለ የሆነ መነጠቅ የሚባል ነገር አለ ከተባለ ባይብላችን ውስጥ ለምሳሌ እዛው አይ ቲንክ ምዕራፍ 4 ላይ ነው መሰለኝ ኤልዛቤልን በታላቅ መከራ እመታታለሁ የሚልበት አለ። ታች ባሪያዎች አሴስናለች ምናምን እዛ ጋር ታላቅ መከራ እመታታለሁ፣ አልጋ ላይ ጥላታለሁ ምናምን የሚልበትን ቦታ ላይ ግሬት ትሪቡሌሽን የሚል ቃል ነው ያለው። እዚህ ጋር ዓለምን ሁሉ ሊፈትን ከሚመጣ ግሬት ለአንድ ግለሰብ ያንን ቃል ልትጠቀም ትችላለህ፣ ለመላው ዓለምን ልትጠቀም ትችላለህ። ስለዚህ እመታታለሁ ሲባል ጀጅመንት እየተወራ ነው ያለው። ጀጅመንት ግዴታ ዞር በመደረግ ነው ወይ ማለት ከላይ ቁጣ ሲመጣ አንተን ዞር አድርጎ በመከልከል ነው ወይ ትሪቡሌሽን ሊመጣ የሚችለው? ኦኬ ትሪቡሌሽን በዛ መልክ ብቻ ነው ሊታይ የሚችለው ሲባል ነው። ለምሳሌ በውሃ ውስጥ ባለፍክ ጊዜ ያዕቆብን እኔ ከአንተ ጋር ሆናለሁ። ለምን በውሃው ላይ አራምደው? መዳን እንደሱ ነው። መትረፍ ዴፊኒሽኑ እንደዛ ስታንዳርድ ዴፊኒሽኑ እንደዛ ስላስቀምጡልን በእሳት ውስጥ ባለፍክ ጊዜ ለምን እሳቱን አያጠፋውም? ስለዚህ ማዳን ማለት ነገሩን መከልከል ሳይሆን በነገር ውስጥ ማሳለፍም ነው። ያኛው ሌሎችን ይዞ ሲሄድ አንተን ይዞ አይሄድም ነው ፖይንቱ። ስለዚህ ድናል። አየህ
ስለዚህ ዓለምን ሁሉ ሊፈትን የሚመጣ ታላቅ መከራ አለ። አድንሃለሁ ማለት አንተን ነጥቃለሁ ማለት ላይሆን ይችላል። በዛ ውስጥ እያለፍክ ስቲል አይ ዊል ፕሮቴክት ዩ ነው ፖይንቱ። ፕሮቴክት አደርጋለሁ። ልክ በውሃ ውስጥ እያለፍክ ውሃውን ሳያጠፋው፣ ውሃ ማለት ባይዘ መከራ ነው የሚያሳየው ባይብል ላይ አይደለ? ራእይ ላይ ካየ ከዚህ በኋላ ባህር የለም አይደለም የሚለው፣ ባህር የለም መከራ የለም። ውሃ ባለፈበት ጊዜ የሚለውን ሀሳብ ነው የሚይዘው። ውሃ ባለፈበት ጊዜ ማለት መከራ ባለፈበት ጊዜ ማለት ነው። ሶ በውሃ ውስጥ ማለት በመከራ ውስጥ እኔ ከአንተ ጋር ነኝ። ስለዚህ አይ ዊል ፕሮቴክት ዩ። ስቲል ፕሮቴክሽን ነው የሚባለው። አድኖታል ስቲል ነው። እና እኔ ራእይ ላይ ኋለኛው ላይም ስመለከት ይሄ ከቤተክርስቲያን የሚል ስያሜ የለም። ኦኬ ስያሜ የለም። ነገር ግን መሀል ላይ ያሉ ቻፕተሮችን ተመልከት። ከምዕራፍ 4 በኋላ እስከ 19 ያለው ቤተክርስቲያን በስም አልተጠቀሰችም በሚባለው ውስጥ እንኳን ምድር ላይ የሚመጡ እነዚህ 7ቱ ቁጣዎች፣ 7ቱ ፍርዶች ምናምን ላይ ስትመለከት ለምሳሌ ምዕራፍ 6 ላይ አንገቶቻቸው የተሰየፉ አይደለ? በምድር ላይ ሀፕን እያደረገ ያለውን ነገር እያዩ የነበሩ እስከ መቼ አትፈርድልንም እያሉ ሲናገሩ ታያለ። ያ ማለት ቆይ ጽዋው እስኪሞላ ነው ብሎ መለሰላቸው አይደለ? እስከ መቼ ነው ማትፈርድልን? አንገቶቻችን ተሰይፎ እነዛ በነፃነት እየኖሩ ነው። ለምን ደማችን ማትበቀለው ሲል ቆይ ጽዋው ይሙላ ይላቸዋል አይደለ? ጽዋው ይሙላ ከተባለ እየተደረገ የሚቀጥል ነገር አለ ማለት ነው አይደል? ታሱሽ የስ ሚዩት አድርጌ ይረብሽ ነገር ስለሌለ ሚዩት አታርግ፣ ችግር የለውም። እና ጽዋው እስኪሞላ ነው ብሎ ነው የመለሰላቸው ምዕራፍ 6 ላይ። ጽዋው እስኪሞላ ነው ማለት ልክ እንደውም ቃል በቃል እንደነሱ ሊሰየፉ ያሉ የወንድሞቻቸው ነው የሚለው። ታዲያ ምዕራፍ 6 ላይ ቤተክርስቲያን ተነጥቃ ከሆነ እነዚህ ሰዎች ምን እየሰሩ ነው ምድር ላይ ቀሩት? ስለዚህ የመነጠቅ ትምህርት ላይ ነው ጥያቄ ማቅረብ ያለብን እንጂ ባይብሉ ላይ አይደለም ማለት ነው። ወደ እንትን ልሂድልህ። አሁንም ቡክ ሰጀሽን አደርግልህና ነገሩ በጣም ሰፊ ስለሆነ ማለት ነው። ሰፊ ስለሆነ እዚህ አውርተን የምንጨርሰው ስላለ አንደኛ የዚህ የመነጠቅ ትምህርት ገና 100ኛ ዓመቱ ምናምን ነው መሰለኝ ያከበረው ባለፈው ሰሞኑ። አይ ቲንክ 19 ክፍለ ዘመን ምናምን 18ኛው ሲያልቅ ማለት ነው። እና ገና በርዝዴውን እያከበረ ነው። የአንድ ሰው እድሜ ነው። ማን ደርቢ ነው የሚባለው? እሱ ሰውዬ ነው ሞር ፕሮፓጌት ጆን ኔልሰን ደርቢ እሱ ነው ሞር እንትን ያደረገው። ይከፋፍላል ዘመኖቹን። ከዛ በኋላ መነጠቅ የሚለው ነገር ስኮፊልድ ባይብል የሚባል አለ። የዲስፔንሴሽናሊስቶቹ ያ ሞር ፕሮፓጌት አደረገው። የአሜሪካንን ኢቫንጀሊካሊዝም አጥለቀለቀው። ደን በተለይም ሁለተኛ ዓለም ጦርነት በኋላ ግሬት ዲፕሬሽን የሚባለው መጣ። ሰው ሁሉ በጣም ተወሳስቦ ነበር። የት ነው ያለው እግዚአብሔር? ይሄ ሁሉ ዲስትራክሽን ሲመጣ አይነት ነገር ይመጣል። ከዛ ዲስፔንሴሽናሊዝም ኢዝ ላይክ ጉድ ሬሜዲ ለዚህ ጥያቄ መልስ የሚሰጥ አይነት ነገር ነው። ይሄኛው ዲስፔንሴሽን እንደዚህ ነው፣ እግዚአብሔር እንደዚህ ያደርጋል፣ ስለዚህ ችግሮቻችሁን ይፈተዋል፣ እንደዚህ አይነት ጊዜ ያለው ከዛ ትነጠቃላችሁ ምናምን አይነት ነገር ኢት ሉክስ ጉድ ቢኮዝ ዊ አር ዲፕረስድ ጦርነት ምናምን አይተናል አይነት ነገር ነው። በጣም እዛ ጋር አጥለቀለቀ። ከዛ በኋላስ ወደ አፍሪካ ኤክስፖርት ተደረገ ማለት ነው። እኛ ደግሞ ኦልሬዲ ችጋር ያጠናገረን ህዝቦች ነን። እዛ ነገር ሲወራ ይመቸናል። በቃ ትሄዳለህ ትበራለህ ምናምን ወደዛ። እቺ ምድር የተረገመች ናት። ምክንያቱም ከኤርሊ እድገቴ ጀምሮ ጥሩ ትዝታ የለኝም አይደል? የተቀደደ ልብስ ነው ትዝ የሚለኝ፣ ማምር ጫማ ነው ትዝ የሚለኝ። ቁርስ ሳልበላ ምሳ መብላቴን እርግጠኛ ሳልሆን ስለ እራት የማስብበት አይነት ካልቸር ውስጥ ነው ያደግኩት። እችን ሁሉ አስትቶ ይወስዳል ሲባል አሜን ብለህ ትሮጣለህ። ትምህርቱ ሞር አቅም ያገኘው ይኮረኩረናል። የሰውነት ውስጣችን የሆነ ፍላጎታችንን መኮርኮር የሚችል አይነት ነገር ስላለው እኔን በግል የምጠይቀኝ ከሆነ
snatching up to the heaven doctrine is biblical ነው ብዬ አላስብም። I don't think so። በቃ እንትን ነው የሆነ አጋጣሚ አግኝቶ ሾልኮ የገባ ትምህርት ነው እና ከምን ጋር ይጋጫል መሰለህ? እሱን ላሳይና ቡክ ሪኮሜንዴሽን ልስጥህ። ለምሳሌ አዲስቱ ኢየሩሳሌም ኦር ደ ኒው ሲስተም ማለት ነው። አዲስቱ ኢየሩሳሌም ማለት ላይ የሆነ ከተማ ፕላኔት አለ ማለት አይደለም። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የሚለው ያ እየጸለይን የቆየ ነው። ክርስቶስ እንደዚህ ብላችሁ ጠይቁ፣ እንደዚህ ብላችሁ ጸልዩ ያለው ያ ጸሎት ምላሽ ራእይ መጨረሻው ይናገረናል። አዲስቱ ኢየሩሳሌም መንግስት ትምጣ እያላችሁ አልነበረ? አዎ። ለባሏ እንደተመሸረች ሙሽራ ምን ስትላየው? ስትወርድ አይደለ? ስትወርድ ከዛ ያቺ የወረደችው ተመልሳ ወጣች ይላል አይልም? የለም። ስለዚህ እግዚአብሔር ፍጥረቱን ለማደስ የገባውን ተስፋ እግዚአብሔርን በኃጢአትና በሰይጣን እና በወደቀው ሲስተም እና ያ ሲስተም ባበላሻት ዓለም ተስፋ የቆረጠ እግዚአብሔርን የሚስል አይነት ትምህርት ነው። በቃ ተበላሽታለች ምናምን እግዚአብሔር ያችን ያጠፋትና አዲስ ነገር ይዞ ይመጣል ምናምን። መጽሐፍ ቅዱሳችን ላይ የሚታደሰውንም አዲስ ብሎ ይጠራል። ባይዞ መታደስ ነው። ስለዚህ እኔ በባይብልን ሳገኝ ኢሳያስ የመጨረሻዎቹን ቻፕተር ሳነብ ያገኘሁት እግዚአብሔር ሁሉን አዲስ እንደሚያደርግ እግዚአብሔር ሁሉን አዲስ እንደሚያደርግ የተበላሸውን ነገር በሙሉ ወደ ቦታው እንደሚቀይር ለእግዚአብሔር ልጆች ወደምትሆን ዓለም እችን ዓለም እንደሚቀይራትና በጉ በዛች ብርሃን አድርጎ ለዘላለም እንደምንኖር ነው መጽሐፍ ቅዱስ የሚናገረው። እኔ በጉ ይምጣ እኔ እኮ እንትን አልቸገረኝም እኮ ነው። ተራራው ቁልቁለቱ ዳገቱና ወንዙ እኮ እኔ እኮ ችግር ሆኖብኝ አያውቅም። እኔ ችግር የሆነብኝ በጉ ከኔ ጋር የለም። እዚህ ነው የወደቀች ዓለም ውስጥ ነው ያለሁት። እኔ የወደቀች ዓለም ውስጥ መሆኔ በኃጢአት መንገላታቴ እሱ ነው የኔ ችግር እንጂ ከዚህ ከፕላኔት እርዝ ጋር እኮ ችግር የለብኝም። ምንም አላደረገኝም እሱ። ሲመጣ ግን ሁሉን አዲስ ያደርጋል። there is no more ማልቀስ፣ ሀዘን የለም በዚያ right። በጉ ብርሃን ይሆንላታል፣ ሁሉን አዲስ ያደርጋል። ራእይ መጨረሻው እንደዛ ነው የሚለው። እነሆ ዓለምና መንግስቷ የበጉ ሆናለች። he controlled everything ማለት ልክ ዕብራውያን ምዕራፍ 2 ላይ እንደተነገረው ጽድቅን ወደድክ፣ ምዕራፍ 1 ላይ እንደተነገረው ማለት ጽድቅን ወደድክ አመፃን ጠላ የተባለው አመፃን አስወግዶ ብቻውን አንድ ኪንግ ሩል የሚያደርግበት ያ ጊዜ ይመጣል ነው መጽሐፍ ቅዱስ ያን ነው እየተናገረ ያለው እንጂ ደመና ላይ ከእንትን እየዘለልክ ምናምን ሄደ ተንሳፈ ነው ወይ? እሱን አስታኮ የተፈጠሩ በጣም ሪገረስ የሆኑ ትምህርቶች አሉ። የበጉ ሰርግ ተብሎ የሆነ ደመና ላይ ነው የሚደረገው። በዛ ገብቶ እና እነሱ ጭምር እንዴት እንደሚፈቱ ጥያቄዎችን ኮንሲደር እያደረጉ ወይም ጥያቄዎቹን ቻሌንጅ እያደረጉ መልስ የሚሰጡ እንትኖች አሉና እንደውም አንድ እንደ ኤክሰፕሽናል አንድ ሌላ አለ ራሱ ችሎ ሌላ ዓለም ውስጥ ያለ ማይኖሪቲ ቪው ነው፣ ግን ቻሌንጅ የሚያደርግ አንድ ቪው አለ ደግሞ የፖስት ፕሪ ሚድ ምናምን የሚባለው ተውና ፕሪተሪዝም ሲባል ፕሪትሪቡሌሽን ነው። ፕሪተሪዝም አላውቅም። የሚገርም ነገር ፕሪተሪዝም ክራይስት ፋይናል ካሚንጉ 70 ዓመተ ምህረት ላይ መጥቷል የሚል ትምህርት ነው። በጣም ጥልቅ ነው። በጣም ቻሌንጅ የሚያደርግ ነው። እሱንም ኮንሲደር ብታደርገው ጥሩ ነው። እንደሚያነብስ ሆነ ሳደነግጥ ምናምን ዝም ብለህ አይተህ ሌላውንም ካለ ምናምን አይ ቲንክ ዲስ ኢዝ ሞር ቢብሊካል ብለህ እንድትወስደው እዚህ ላይ ምንም ድነታችን ጋር ምክንያቱም ሁሉም ቪዎች ሰብሰብ ብለው ግን አንድ ላይ ማራናታ ማለታቸው ስለማይቀር ነው። አንድ የፕሪተሪዝሙን አርሲ ስፕሮል ይባላል። አርሲ ስፕሮል ሪቻርድ ቻርልስ ስፕሮል ይባላል። አርሲ ስፕሮል the last days according to Jesus የሚል መጽሐፍ አለው ፕሪተሪዝሙ ላይ ማለት ነው። the last day according to Jesus
የሚለው እሱን እንደ እንትን እንደ ሴፓሬት እንደ አንድ ቪው ይዘህ ኢንጆይ ለማድረግ ነው ሀሳቡ። ኦኬ ሌሎቹ እንትን ላይ ስካቶሎጂ ላይ ያሉ ማለት ነው። ይሄ ራእይ ማብራሪያ ነው፣ ብታነበው ጥሩ ነው። ሪቻርድ ቡካም ይባላል። ሂዝ ዌል ናውን ኢቫንጀሊካል ስኮላር ነው። በጣም የሚታወቅ የሚወደድ የሚከበር የእሱ መጽሐፎች በጣም ብዙ ነው። እዚህ ጋር ይታያል። እነዚህም የእሱ ናቸው። ወደ 3-4 መጽሐፍ አለኝ የእሱና ሪቻርድ ቡካም ይባላል። የስክሪንሾት አድርገው እንደቀደሙ ልጅ የራእይ ኮሜንተሪው በደንብ እንትኑ ነው። ይሄ ዳራው ምናምን እያሳየ በተለይ ራእይ 3 ላይ ያለችው ዓለምን ሊፈትን ከሚመጣው የሚለውን ነገር በደንብ የሚያስረዳ ስለሆነ ማለት ነው። ኒው ተስትመንት ቴዎሎጂ ቴዎሎጂ ኦፍ ቡክ ኦፍ ሪቬሌሽን። እሱ አንድ ነው፣ ገና እኮ ነው። ሁለተኛው ሁለተኛው ይሄ ነው። እችኛዋ የኔ እምነት ናት። ኬዝ ፎር አሚሊኒያሊዝም አልቦ ሺህ ዓመታዊነት ይባላል በአማርኛ። አልቦ ማለት የለም እንደማለት። ሺህ ዓመት የሚባለው ሜታፎሪካል ኤክስፕሬሽን ነው። ኦልሬዲ እዛ ውስጥ ነው ያለ ነው የሚል አመለካከት ነው። ራእይን የሚፈታበት የራሱ አካሄድ አለው። ዳንኤል ሕዝቅኤልን እና ኢሳያስ መጨረሻዎቹን ማቴዎስ 24ን አንደኛና ሁለተኛ ተሰሎንቄ ላይ ያሉ ክፍሎችን ይዞ ራእይን አንድ ላይ ያብራራል። ጸሐፊው ኪም ሬድልበርገር ይባላል። አንዱ ፒዲኤፍ ፒዲኤፍ አለው። ሁለቱም አለው። ሌላው ይሄኛው ነው። the last things ፖል ሄልም አለ። the last things የሚል እነዚህ በሙሉ ነገረ ፍጻሜ ናቸው። ካሁን 3 አይተናል። አራተኛው ሚሊኒያል ጌዝ የሚል ያሉ ቪዎችን አሁን ፕሪ ሚድ ምናምን እንትን የሚል ነው። አርጊው የሚያደርግ ሚሊኒያል አሁን ቪዎቹን ተመልከት። እዚህ ውስጥ ለእያንዳንዱ አንድ ስኮላር አለ። ከዛ ላ አርጊው ያደርጋል የራሳቸውን ቪው ማለት ነው። ለምሳሌ ያ እነ ፕሪተሪዝም ጨምራሉበት። ለምሳሌ ሚሊኒያሊዝም ኢን ዘ ሂስትሪ ኦፍ ዘ ቸርች ኤርሊ ቸርች አባቶች እንዴት ያምኑ ነበር የሚለውን አርጊው ያደርጋል። አንደኛው ማለት ነው አንቲሲፔሽን ኦፍ ዘ ኢንድ የሚል አንድ ራሱን የቻለ ቪው ያለው። ከዛ ቸርች ፋዘርስ እንዴት አምነው ነበር የሚል ነው። ሁለተኛው ዘ ሄሪቴጅ ኦፍ ፖስት ሚሊኒያሊዝም ደግሞ እንዴት ያምናል የሚል ነው። ሶስተኛው ዲስፔንሴሽናሊዝም አሁን ቅድም ያለው እና ዲስፔዎቹ እንዴት ያምናሉ የሚል አለ። አራተኛው ሂስቶሪክ ፕሪሚሊኒያሊዝም ነው። ወይን ሮደም ይሄን ነው የሚያምኑት። ይሄንን ሂስቶሪክ ፕሪሚሊኒያሊዝም አለ። በታሪክ የተፈጸመውን ነገር እያዩ ይሄ ነው እያሉ የሚፈቱ ማለት ነው። ቀጥሎ ያለው አሚሊኒያሊዝም ቅድም ያሳየው መጽሐፍ። በቃ እነዚህ ናቸው። እነዚህ አርጊው ተደርጎባቸዋል። ሚሊኒያል ጌዝ ማለት ነው። ኢቨን ከታች ምንድነው የሚለው? ሶርቲንግ አውት ኢቫንጀሊካል ኦፕሽንስ ነው የሚለው። ኢቫንጀሊካል ውስጥ ያሉ ናቸው፣ ግን ኢቫንጀሊካል ኦፕሽኖችን እንያቸው የሚል ነው። ኦኬ ይሄ ከትሪክ $12 ናት። አንተ ዋጋዋ ትታያለች። በመልካም ጊዜ
13 ብር ናት እንዴ? 13 ብር ማለት እኮ 1300 ብር ነው ማለት አሁን እኮ ነው 13 1300 ብር ነው። ኢማጂን 1300 ብር ነች። ኦኬ ይሄንን እሹ አሁን አንዳንዴ የሆነ ጓደኞች ጋር ምናምን ዲስከስ ሳደርግ ስፔሻሊ አይ ቲንክ ዊ ሃቭ ዘ ሴም ስታንድ ኦን ዲስ ኢሹ እና ምጥቀት ምናምን የለም ከተባለ ሰው አሁን በቃ እንደ ደንበኛ ሐሰተኛ አድርጎ ነው በቃ አሁን አንዱ የተቸገርኩት ነገር እሱ ነው። አሁን ወደ ኤርሊ ቸርች ፋዘርስ ጋም ወደ ሚድቫሊም ጋር ብትሄድ ሐሳቡን የሚደግፍ ምንም ነገር አታገኝም እና ግን የቅርብ ጊዜ መሆኑ እየታወቀ ኢቭን ዲኖሚኔሽን ኢትዮጵያ ውስጥ ያለው ዲኖሚኔሽን የሚያስቀኝ የራሱ የሆነውን ትምህርትና ያልሆነውን ኢቭን የሚያውቁ ምናልባት አርጊው ያደርግልናል። ኦፊሻል ስታንዱ እንዳልሆነ አንተ እኮ ነው የምታውቅለት። ያ አንተ እንዳልሆነ ታውቃለህ እንትን ያደርጋል እና አንዱ በጣም አስቸጋሪ አሁን ከረንት በጣም ለወጣቶች አስቸጋሪ የሆነው ነገር እሱ ነው። በተለይ ለሚያነቡ ምናምን ልጆች ቸርች አስቸጋሪ የሆነችበት ሳይድ አንዱ እሱ ነው። ያንተን ሰዓት ላለመውሰድ ግን አንድ ጥያቄ ያው ትመርቅልኛል? እሺ ችግር የለውም። ሁለት መጽሐፎች አሉ እነሱን ላሳየ። አንደኛው The Coming Millennial Kingdom የሚል ነው። A Case for Premillennial Interpretation ነው። ቅድም አንተ ያልከው ፕሪሚሊኒያል መቼ ዓመት ስለዚህ እኛው አንዱ በካሚንግ ኪንግደም የሚል እና የመጨረሻው ሄርማን ሬደር ቦስ የሚል ነው። ካሚንግ ኦፍ ኪንግደም ካሚንግ ኦፍ ኪንግደም የሚል መጽሐፍ ነው። በጣም ሰፊ ነው። ይሄኛው ደግሞ ኦፕሽኖችን እንዳለ ያስቀምጣል። ይሄኛው ያሉ ኦፕሽኖችን አርጊው ያደርጋል። ሁሉንም በየራሳቸው አርጊው ያደርጋል ማለት ነው። እና ፐርስፔክቲቭ ከቲዮሴንትሪክ ከዳይናሚካል መሲያኒክ የሆነ ፊውቸር እና ፕሬዘንቱ እንዴት ይታይባቸዋል የሚለውን ነገር በደንብ ነው አርጊው የሚያደርግበት። ሄርማን ሬደር ቦስ ነው። እነዚህ ናቸው። ቆይ አንዴ እንዲህ ከሆነ ዘንዳ ጥያቄውን ቀጥሎ ይሰማኛል። ኦኬ ትሰማለህ ማለት ነው። የኔክስት ኩዌስችን ምንድነው? ዮሐንስ ሐዋርያው ዮሐንስ በመጽሐፉ ያወራው ነው። ቅዱስ ዮሐንስ ኤግዛክት ጥያቄውን ለማሳጠር what is the fire baptism and holy spirit baptism? አሁን ሰሞኑን እሱን እያነበብኩ ነው። እሱ ጋር ነው እየታገልኩ ያለሁት። አሁን የሆነ አንድ ዴከርሰን የሚባል ሰው የጻፈውን እሱንም አግኝቻለሁ፣ ግን ዲቴል አልሄድኩበትም። ጥያቄው ምንድነው? ፋየር ባፕቲዝም ሆሊ ስፒሪት ባፕቲዝም ብሎ አይከፋፍልም። ያው አንተ ግሪኩንም ታውቃለህ። ካይ የሚል ቃል መሀል ላይ አለ። ስፒሪት ብሎ ካይ ይልና ፋየር ይላል እና አስዋንስ አንድ ጊዜ የሚሆን አክሽን ነው ወይስ በጣም የተለያዩ ነገሮች ናቸው? ፋየር ባፕቲዝም ስፒሪት ባፕቲዝም ተብሎ የተከፋፈሉ ሌላ ነገር ናቸው ወይስ ፋየር ባፕቲዝም የሚባለው ላይ ሳይሆን ፎከስ የሚደረገው ፊሊንግ ኦን ዘ ባፕቲዝም ፊሊንግ ኦን ዘ ሆሊ ስፒሪት የሚለው ነው። በመንፈስ መጠመቅና የውሃ ጥምቀት። አይ በእሱ ስመጣ በእሳትና በመንፈስና በእሳት ያጠምቃቸዋል ያለው ክፍል ላይ ነው። እሱ ደግሞ ፍጻሜውን ያገኘው ምዕራፍ 2 ላይ ነው። ማንም የሚከራከረው እንትን የለም። እዛ ጋር የምትከራከረው ነገር የለም። የተከፋፈሉ ልሳኖች ታዩአቸው፣ የእሳት አምድ ታዩአቸው አይደል? እና ጥምቀት ሀፕን ያደረገ ቀን ላይ የዛን ቀን እሳትም አብሮ የታየው እዛ ጋር ብቻ ነው። ከዛ ውጪ ሙሉ አዲስ ኪዳንን ብትፈልግ የለም። አይዲያው ምንድን ነው?
ያ እሳት መታየቱ ግዴታ የእሳት መጠመቅ ምናምን በሚለው ሳይሆን እኔ በውሃ ለንሳ እያጠመኳችሁ መጣው፣ ከኔ በኋላ የሚመጣው ግን በእሳትና በመንፈስ ያጠምቃችኋል። እኔ ፕሮክሌም እያረኩ ያለሁት ሪፔንት አድርጉ ብቻ ነው አይደለ? ለንሳ ስለሚል ማለት ነው። ሪፔንት አድርጉ ነው። ከኔ በኋላ የሚመጣው ግን መንፈሱም አለ እሳቱም አለ አለ። ምን ተብሎ ነው የሚፈታው? መንፈሱና እሳቱ ነው ጥያቄው። ያ ሐዋርያት ሥራ ምዕራፍ 2 ላይ የታየው ከሆነ ነው ደግሞ የታየው ከሆነ ሁለቱም ነገሮች አካል ለብሰው ታይተዋል፣ የመንፈሱም የእሳቱም። አንደኛው እናንተ ሰቅላችሁ የገደላችሁት በእርሱ የማታምኑ ከሆነ በእርሱ የምታምኑ ከሆነ ጀጅመንት ኤንድ ሳልቬሽን ሁለቱም ሀፕን አድርጓል። እዛ ቦታ ላይ ፍርድም ተደርጓል በመሲሁ ባለማመን የሚመጣ ህይወትም ሆኗል። የጴጥሮስን ስብከት ሰምተው የተቀበሉ የተጨመሩ። ስለዚህ በአንድ ጊዜ ህይወትንም ፍርድንም ማድረግ የሚችል እኔ ወደ እሱ ነው የምጠቁማችሁ። ሪፔንት ብቻ አድርጉ ነው የምላችሁ። ይሄኛው ግን አክቹዋል የሆነውን ህይወትም ይሰጣል፣ አክቹዋል የሆነውን ፍርድም ያደርጋል። ነጥቡ ከኔ ኋላ የሚመጣው ህይወትንም ይሰጣል። ምክንያቱም ህይወትን የሚሰጥ መንፈስ ነው ወይም መንፈስ ቅዱስ ነው። ስጋ ለምንም አይጠቅምም አይደል? ስለዚህ ያ መንፈስ ተሰጠ፣ የተስፋው መንፈስ ተሰጠ። እኔ ካልሄድኩ አይመጣም የተባለው ሲሄድ መጣ። ስለዚህ የተስፋው መንፈስ ህይወት ሰጪ የሆነው መንፈስ የከበረው መንፈስ ያ መንፈስ ቅዱስ ተሰጥቶናል። አት ሴም ታይም ደግሞ እሳትም ታይታለች። አለስ ያንን ማትቀበል ከሆነ ከመሲሁ መንግስት ትወጣለህ። ተቀበልና ዳን፣ አለዚያ ጠፋ ነው ሜሴጁ። ባይዞ ላስት ግባ ወደ መንግስቱ፣ አለዚያ እሳቱ አለ። ወደ መሲሁ መንግስት ግባ፣ አለዚያ ከውጭ ትቀራለህ፣ አለዚያ ከውጭ በኩል አለ ነው ላስት ሜሴጅ። ሶ በእሳት እየተጠመቅ ትቀጥላለህ የሚል እኔ ታትማች ሰምቼ አላውቅም። እንደውም እንደ ክርክር የሚቀርበው ብዙ ጊዜ መጠመቅ፣ በመንፈስ መጠመቅ እና በውሃ መጠመቅ የሚሉት ሁለት ሴፓሬት አክሽኖች ናቸው ወይ ራሳቸውን የቻሉ ናቸው ነው? አንዱ በሁለት መንገድ ተነገረ የሚለው ነው አርጊው የሚደረገው ብዙ ጊዜ። እና ሁለተኛው አንተ ኤግዛክትሊ ያንን የምጠይቀውን እያወቅ ከሆነና እየጠየቅ ያለው ያ ከሆነ አይ ዶንት ቲንክ ባፕቲዝም ኢን ፋየር የሚለው ነገር የትም ቦታ ሲደገም አታይም። የለም፣ የትም ቦታ አታገኝም። ሐዋርያት ሥራ እዛች ቦታ ላይ አለች፣ የእሳት አምዶች ታዩአቸው የሚል እዛች ቦታ ላይ አለች። ከዛ ውጭ የትም ቦታ ላይ ጌታን ሲቀበሉ የሆነ መንፈስ ቅዱስ የሚባል ቀድሞ መጥቶ ከዛ ላይ እሳት ምናምን ድጋሚ ያኔማ ድነው ነበር እኮ አሁን ግን በእሳት እየተጠመቁ ነው የሚል ማሳያ እንኳን የለም። ስለዚህ ኢየሱስ ክርስቶስ ያንን ማነው መጥምቁ ዮሐንስ ስለ ክርስቶስ ኢየሱስ ያንን የተናገረው ኤንድ ሐዋርያት ሥራ ምዕራፍ 1 መግቢያው ላይ ማለት ኢየሱስ ክርስቶስ ይደግሞ ምዕራፍ 4 ላይ 4:8 or something እዛ አካባቢ ላይ እንግዲህ ንስሐ ግቡ፣ የጽድቅንም ፍሬ ያሳዩ። ምንድነው መጥረቢያው ከዛፉ ስር ተቀምጧል አይደል? ምሳር ወይም መጥረቢያው ከዛፉ ስር ተቀምጧል። ከዛ ለዛ ፍሬ የማይሆኑ ይቆረጣል። ከዛ በኋላ ኢሚዲየትሊ ምንድነው የሚለው? እሳትን ነው የሚጠራው አይደል? ወደ እሳት ይጣላል አይነት ነገር ሲናገር ታያለህ። ስለዚህ እሳት የሚወራበት ቦታ ላይ ፍርድ የሚል አይነት ሀሳብ ነው ያለው። ስለዚህ የዛ ቀን ሁለት ነገር ሀፕን ያደርጋል። አንዱ በመንፈስ የሆነ ህይወት ሰጪነት፣ አንዱ ደግሞ
ፍርድን ያንን ባለመቀበል የሚመጣ በእሳት መጠመቅ ወይም በፍርድ መጠመቅ የሚል ነገር ይመጣል። ሁለቱ አክቲቬት የተደረጉት ፔንቴኮስት ቀን ላይ ነው። መንፈስ ቅዱስ የወረደበት ቀን ላይ አክቲቬት ተደርጓል። የጥፋት ፍርድን የሚያመለክተውም የህይወት መንገድ የሆነውን ነገር የሚያመለክተው ሁለቱ አንድ ላይ የዛን ቀን ታይቷል። የዛን ቀን እነዚህ ደቀ መዛሙርትና ከእነሱ ጋር የነበሩት ላይ ይሄ ነገር አክቹዋል ሆኖ ታይቷል። እየተደጋገመ ማታየው ስለዚያ ቀን እያወራ እንደሆነ መጽሐፍ ቅዱስ ስለሚናገር ነው። እንትኑ እዛ የተጠቀሰው ጥምቀት ሲፈታ አክቹዋል የሚሆን ነገር ሳይሆን ሜታፎሪካል ነው የሚፈታው ማለት ነው። አክቹዋል ይሆናል፣ ግን ያ አክቹዋሊቲው እስቲል እኮ ይሆናል። ለእኛም ይሆናል፣ ከዚህ በኋላ ለሚመጣውም ዘመን ሁሉ ይሆናል። በቃ ክርስቶስ የተናገረው ነው የሚሆነው። ወይ በመንፈስ ትጠመቃለህ ህይወትን ታገኛለህ፣ ወይ በእሳት ትጠመቃለህ ፍርድን ታገኛለህ። ኢዝ ኢት ዋተር ባፕቲዝም ጋር የተገናኘ ነው ማለት ነው? ኖ ኢትስ ናት ዋተር ባፕቲዝም። ያጠምቃችኋል። ለምሳሌ እኔ የምጠመቃትን ጥምቀት መጠመቅ ትችላላችሁ አላችሁ አይደለ? የዘብዴዎስ የዮሐንስን እናት ኢየሱስ ክርስቶስ ከዛ አዎ አለች። አላወቀችም። ደፋር እዚህ ቲክቶክ ላይ ብራሱ በቃ ማታውቀው ነገር ካላወቅ አታውቀውም፣ ትተዋለህ። አንብበህ ትመጣለህ ወይ የሚነበብ ካልሆነ አውርተህ ትመጣለህ ምናምን። እና እኔ የምጠመቀውን ጥምቀት ይጠመቃሉ ሲባል ክርስቶስ የሚጠመቀው ጥምቀት ምን አይነት ጥምቀት ነው? የሞት ጥምቀት ነው የሚጠመቀው ኢየሱስ ክርስቶስ። መከራ ጥምቀት ነው የሚጠመቀው። ከዛ ያንን መከራ እኔ ልጠጣ ያለውን ጽዋ ይጠጣሉ ሲባል ሰው ደፋር ነው አንተ አሁን ያለችው። ስለዚህ በጥምቀት ዋይስ መከራ በጥምቀት ዋይዝ ራሱ ተናግሯል ሲነገር። ግን መከራ የሚባል ውሃ መጥቶ ላይን አይሸፍንም። ስለዚህ እዛ ጋር እየተወራ ያለው በመንፈስ እና በእሳት የሚለው ህይወትን መስጠት እና ፍርድ ሁለቱ አንድ ላይ ነው የሚመጣው። ስለዚህ በአንዴ ሁለት ነገሮች አፕን ያደርጋሉ የዛን ቀን የሚል ሜሴጅ ነው ያለው እንጂ ውሃን ያማከላል ነው። ውሃውማ ውሃን ችሎ ራሱን ተናግሯል እኮ እዛ ጋር ሀፕን አድርጓል። 3000 ሰዎች ተጠምቆ ምናምን ቀጥሏል። እዚህ ጋር ያለው ግን በመንፈስ በኩል ህይወትን የሚያገኙ ሜሴጁን የሚቀበሉ ሚድኑ ኤንድ አት ሴም ታይም ደግሞ ያንን ሪጀክት የሚያደርጉ ፍርድ የሚያገኛቸው የሚል አይነት ሜሴጅ አለው። በጣም አመሰግናለሁ። እዛ ላይ የተጻፈ አንድ መጽሐፍ አእምሮ ውስጥ አለ፣ ግን ርዕሱ እየመጣ መጽሐፍ ሳይሆን እንትን ነው። አንድ ራሱን ችሎ ፖርሽን አለው እንጂ መጽሐፍ አይደለም። ምንድን ነው ራሱን ችሎ መጽሐፍ አይደለም። ኒው ተስትመንት ቴዎሎጂ በቶማስ ሽራይነር እችኛዋ ላይ ሰፊ መጽሐፍ ነው። እዚችኛዋ ላይ ኒው ተስትመንት ቴዎሎጂ ማግኒፋይንግ ጋድ ኢን ክራይስት ቶማስ ሽራይነር ነው። በጣም ትልቅ መጽሐፍ ነው። እዛ ላይ የሐዋርያት ሥራ ፖርሽኑ ላይ አስታውሳለሁ በጣም ሰፋ አድርጎ ይህን ነገር አውርቶታል። ለምሳሌ ይኸው ኢቨን ሉቃስ እና ከዚህ ጋር ነው የሚጀምረው። የሉቃስን እና የአክትን ሁለቱን ነው አያይዞ ነው የሚመልሰው። ሲመልሳየው ስፒሪት ኢን ሉክ እና አክት ማለት ነው። ስለዚህ በውሃ በመንፈስ ሲባል እነዚህ ነገሮች የገቡባቸውን ቦታዎች በሙሉ ነው ቼክ የሚያደርገው። ሜይ ቢ ፒዲኤፍ ይኖረዋል። በጣም ሰፊ ሀሳብ ነው። ባይዘዌ ላይክ ወደ 16-17 ገጽ ምናምን ነው። እንደዛ ነው ያብራራው። ሲያብራራ ስለዚህ እዚህ መጽሐፍ ላይ ታገኘዋል። ፒዲኤፍ ሊኖረው ይችላል። ቼክ አድርግና ገጽ በወረቀቱ 431 ላይ ነው ያለው። ሆሊ ስፒሪት ወይም መንፈስ ቅዱስ በሚል ሳብቶፒክ ውስጥ ነው የሚይዘው። ማስታውሰው በዚህ ነገር ላይ ኢንዲቴል ቆይ ሌላ አለ። መጽሐፍ የለኝም፣ በፒዲኤፍ ያነበብኩት።
አንድ ሴሽኒስት ስኮላር አለ ጋፊን ሪቻርድ ጋፊን ሪቪዚቲንግ ፔንቴኮስት የሚል ከዚህኛው ይልቅ ይሄኛው እንግዲህ ዌል ናውን ኒው ቴስትመንት ኢንተርፕሬቴሽን ስኮላር ነው ቶማስ ሽሬነር ማለት ነው። ያኛውም ኒው ቴስትመንት ስቴዲስ ቴዎሎጂያን ነው ሪቻርድ ጋፊን ሪቫይዚንግ ዘ ፔንቴኮስት ፒዲኤፍ ሮዳ ሪቻርድ ጋፊን ኦን ፔንቴኮስት ነው መሰለኝ። ፐርስፔክቲቭስ ኦን ፔንቴኮስት ነው ይኸው እችኛዋ ማለት ነው። እዚች መጽሐፍ ውስጥ በጣም አለ ይሄኛው ኢሹ እችኛዋን ኤግዛክትሊ እችኛዋን ኢሹ በደንብ ነው የሚዳስሰው። አለኝ ፒዲኤፍ ወይ ቴሌግራም ላይ ጠይቀኝና ልክልሃለሁ። እዚህ ላይ እኔ ቆይቷል ካነበብኩ 2-3 ዓመት 4 ዓመት ምናምን አልቆየሁም። ገብተህ ቼክ አድርግ። ያኛውን ካገኘ ኒው ቴስትመንት ቴዎሎጂ ማግኒፋይንግ ጋድ ኢን ክራይስት በቶማስ ሽሬነር እሱ ማግኘት የምችል ከሆነ እዛ ላይም የሆነ ፖርሽን አለው 16-17 ገጽ ምናምን እችኛዋን ኢሹ አውርቷል። ግባና ቼክ አድርግ። አመሰግናለሁ። ኦኬ ምዕመናን እና ምዕመናት ልትወጣ ካልሆነ ኖ ሂድ ጻፍልኝ ቴሌግራም ላይ። ያ እሳት ጥምቀት እንደዛ ነው። በእሳት ጥምቀት ሲባል እኔ አም ሶሪ ገብታችሁ እንድትመረምሩ ፍንጭ ልስጣችሁ። እሱ እየታሰበ ነው እሳት 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 ምናምን የሚባለው I don't think it's wise to call እሳት ባመኑ ሰዎች መካከል በቅዱሳን መካከል I don't think it's biblical to call እሳት 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 መጽሐፍ ቅዱሳዊ አይመስለኝም። መጽሐፍ ቅዱሳዊ አይደለም። አይዲያው ይዞ የሚመጣው it is not ይሄ የሆነ መልካም የሆነ አይዲያ አይደለም ይዞ የሚመጣው። ከጀርባ የተሸከሙ አይዲያ ባይብል ላይ እንደሱ አይደለም። ጃጅመንት ነው የሚሸከመው ብዙ ጊዜ። የመንፈስ ቅዱስ እሳት እስኪ ቆይ የምር እንደ አይዲያ ዝም ብለን ለማውራት ያክል የመንፈስ ቅዱስ እሳት የሚል ቃል በቃል ለዚህ አሁን የመንፈስ ቅዱስ እሳት የሚል አለ ባይብል ላይ አለ። እኔ አምልጦኝ ሊሆን ይችላል። እኔ አምልጦኝ ሊሆን ስለሚችል ጀስት ኦነስት ኩዌስችን ነው እየጠየቁ ያሉት። የመንፈስ ቅዱስ እሳት የሚል የምታውቁታለ? እሳት ልጥል መጣው ብሎ እሱ እኮ ነው አሁን ችግሩ። አያችሁ እሳት የገባበት ቦታ ላይ ያለው ትርጉም እሱ መሆኑ ነው ችግሩ። እሳት ልጥል መጣው አለ። ከዛ በኋላ ልጅን ከእናቱ ቤተሰብን ምናምን እናትና ልጅን አባትና ልጅን ምራትና ሚስትን ምናምን ልለይ መጣው ነው የሚለው። እሳት ልጥል የሚለው ልለይ መጣው ተብሎ ነው የተፈታው። አሁን ከነደደ ምን አደርጋለሁ አለ ማለት ነው። የተረጎመ በዛ መልክ ነው። እሳት ልጥል መጣው ይልና ሁላችሁም ተነቃቅታችሁ ትቀጣጠላላችሁ ምናምን አይደለም። ልለይ ነው የመጣሁት። በእኔ ምክንያት ቤተሰቦቹ ለሰዎች ምን ይሆናሉ? ጠላት ይሆናሉ። አይዲያውን ተመለከታችሁ? እንደዛ ነው አይዲያው።
በዘልማድ የምንለውን ነገር መቼስ እግዚአብሔር በሞኝነት የተረዳናቸውን ነገሮች ይታገሰናል፣ ያልፈናል እንጂ አንዳንዴ በጣም ከባድ ነገር ነው የምንጠራው። ስንጠራ በመንፈሳዊነት ስም ከባድ ነገር ነው የምንጠራው። ሶ ዱ ናት ኮል እሳት ኦን ብሊቨርስ። እሺ እሳት አትጥሩ፣ እሳት አትጥሩ፣ ቅዱሳኑ ላይ እሳት አትጥሩ። በዛ መንገድ የተጸለየበት አለ ወይ ባይብል ላይ? በዛ መንገድ ኤርሊ ቸርች ላይ እሳት እሳት ብሎ ጠርተዋል ወይ ምናምን? እነሱ ነገሮች ዝም ብላችሁ ቼክ አድርጉ። አምናቴ ፕሬስ እያደረኩ አይደለም፣ እንዲህ ብዬ እንደዚህ ካላመናቸው እያልኩ አይደለም፣ ግን ጀስት ዋች አውት። መልከጸዴቅ ላይ ቪዲዮ ሰርቻለሁ አለ እኮ ዩቲዩብ ላይ ቪዲዮ ሰርቻለሁ መልከጸዴቅ ላይ። ዳግባ እስኪ ዳጊ ድራስ ነው ምናምን ዲግሪስ ገባና ንገረኝ እስኪ ና። ኢየሱስ ነቢይ ነው ይላል። ኢትዮጵያዊ ነው። አንድ ሁለት ጥያቄ ልቀበልና ልውጣ። ገና እራት በልቼ ምናምን ነው የምመለሰውና ኦኬ። እሺ ዲግሪስ ደግመ ምጽፍ ከሆነ ቦልካለሁ። ገብታ አላወራም ስላልክ ደግመ ምጽፍ ከሆነ ቦልካለሁ። አትረብሽ ኮሜንት ሴክሽን ላይ። ማርቆስ 9:14 እሺ መዳን ለምን አገባም? የሆነ አውርተ ብቻ ውረድ። እኔ ጥቅስ ብቻ የምታስቀምጡ ሰዎች አውርተ ብቻ ውረድ። ጆሴፍ ምን እያረኩ እያየ ነው? ፊሮ እንዴት ነህ? ሰላም ነህ? ማን ፍራውል ነው ስምህ? ፊሮ? ፍራውል እንትና የሚባል ልጅ አለ፣ አንድ ጀለሳ አለ ቲክቶክ ላይ ፍላወር እባክህን እየኝ ፍላወር ይላል። ሰምተህ ታውቃለህ? ፍላወር ብዙ ሰው እንደዛ ይላል። አሜሪካ ያለውን ልጅ እኮ ነው ፍላወር እባክህን ምናምን ይለዋል ማለት ነው። እና ምን አለ በላቸዋ። የኔ ጥያቄ አንድ ዳንኤል ምዕራፍ 10 ቁጥር 5 ላይ ያለውና ዮሐንስ ራእይ ምዕራፍ 1 ቁጥር 13 አካባቢ ያለው ስለ አንድ ፐርሰን ነው የሚያወራው ወይስ ያለው? ዳንኤል 10 ስንት 13 አካባቢ ያለውና ምን የሚለው ሀሳብ እንዴት አንብበዋል ብዬ አስባለሁ። ምን የሚለው 13 አካባቢ ነገር ግን የፋርስ መንግስት አለቃ 21 ቀን ተቋቋመ ነው ያለው 10-13 ላይ ራእዩ ሊፈጸም ገና ብዙ ዘመን ከላይ ያለው ነው። እሺ ራእዩ ሊፈጸም ገና ዘመን ስለሚቀረው ወደፊት በአሕዛብ እሺ ልገልጽልህ አሁን ወደ አንተ መጥቻለሁ። ይህን እየተናገረኝ ሳለ ፊቴን ወደ ምድር አቀረቀርኩ፣ የምናገረውንም አጣሁ። ከዚያ የሰው ልጅ የሚመስል ከንፈሮቼ እንዳሰሰ እኔም አፌን ከፈትኩ መናገር ጀመርኩ። በፊቴ የነበረውንም እንዲህ አልኩት፣ ጌታዬ ሆይ ከራእዩ የተነሳ ተሰቃይቻለሁ፣ ኃይል አጣሁ። ጌታዬ ሆይ ጉልበቴ ከዳኝ፣ መተንፈስም አቅቶኛል። እኔ አገልጋይ ከአንተ ጋር መናገር እንዴት እችላለሁ? እንደገናም ሰው የሚመስለው ዳሰሰኝ፣ አበረታኝም። እርሱም እጅግ የተወደድክ ሰው ሆይ አትፍራ፣ ስለ አንተ
ሰላም ላንተ ይሁን፣ በርታ ጽና አለኝ። እሺ ይሄን ነው አይደል? አይ ቲንክ ይሄን ነው። ፊሮ ነጭ ለብሼ ኮሜንቱ እሺ ይከፈት አብዲስ አጋ ሰላም እያሉ ኢዝ አወት ሂር ቋሚ ፕሮግራም ቀን መቼ ነው? ቆይ ሴት አድርጌ ወንድሞቼን ቀን ምናምን እነሱን ነገሮች ቼክ አድርጌ ቀን ፊክስ አድርጌ ቪዲዮ ሰርች አስቀምጣለሁ። ማኪ ናግባሲ ማኪማን አይ ዶንት ቲንክ ዩ አር ኢቨን ግባ እንጂ ማኪ ኮፒ ሳታርግ ሄሎ አማን ወይ ተመለስ። ቁጥር 5 ማለት ነው 10 ቁጥር 5 ላይ ያለው ነው ሐሳብ ይልም እስኪያኔ 15 የዳንኤሉ ነው። እሺ 15 ላይ በመጀመሪያው ወር በ24ኛው ቀን ታላቁ በጤግሮስ ወንዝ ዳር ቆሜ 5 ቀና ብዬ ስመለከት በፍታ የለበሰ በወገቡም ላይ ምርጥ የወርቅ ቀበቶ የታጠቀ አንድ ሰው አየሁ። እሺ እሱና ራእይ ስንት? ራእይ 1:13 ላይ ያለው ክርስቶስን የሚገልጸው አንድ ስንት ነው? ኦኬ እሺ በእንግሊዘኛው ኒው ቴስተመንት በእንግሊዘኛው ነው የተቀመጠው። እሺ 1:13 ላይ and in the midst of the lamp stand one like a son of man በመቅረዞቹ መካከል የሰው ልጅ የሚመስል clothed with a long robe ረጅም ቀሚስ የታጠቀ and with a golden sash around his chest hairs of his were white ምናምን I remember እንደዚህ ልመልስልህ I remember ራእይን ለማስተማር ይህን ክፍል ሳጠና በጣም ኤግዛክት ሲሚላሪቲ አለ yes that's Jesus የሚል ነው። አሁን ዳንኤል ምዕራፍ 10 ወደታች ወርደም ስታይ ወደ 13 14 ላይም ስታይ እና ራእይ 1:13 ላይ ደግሞ ወደታች ስትወርድ ሌሎች ክፍሎችም ላይ ባየሁት ጊዜ እንደ ሞተ ሰው ሆኜ ወደኩ። እዚህ ጋር ራእይ ላይ ዮሐንስ የሚናገርበት የተገኘበት ስታተስ ራእይ ላይ ዮሐንስ የተገኘበት ስታተስ እና ራእዩን እየተመለከተ ዳንኤል የተገኘበት ስታተስ ተሴም ነው። ያኛውም ከራእዩ የተነሳ እንትን ሲል እናያለን፣ ኤክስፕሌን ለማድረግ ሲቸገር እናያለን፣ ሲከብደው እናያለን ምናምን። እዚህ ጋር ደግሞ የከበረውን ክርስቶስን ሪዝን ሎርድን ጆን ሲመለከት ደግሞ እንደሞተ ሰው ሆኜ በእግሮቹ ስር ይወድቃል። ከዛስ ሁለቱም አንድ አይነት ነገር ያደረጉና ካዩት አካል ከሚያዩት አካል በራእዩ ከሚያዩት አካል የመጣላቸው መልስ ስቲል ደሴም አይደል? አትፍራ ምትል ቃላለች እና ዳንኤልና ራእይ አሉድ እየተደረገ በሚፈታበት ኢንተርፕሪቴሽን አሁን ነገሩን ማለት አሁን ጥያቄው በጣም የሚሰፋ ስለሆነ ምናልባት በዛ መልክ የምትፈልግ ከሆነ ሰፋ አድርጌ ነው አንብቤ ነው መለስል እንጂ ኤግዛክትሊ ይሄ ነው አይደለም። አሁን ግን አንድ ነገር እርግጠኛው የምነግርህ ሲሚላሪቲ ሁለቱ ቦታ ላይ ራሱ ነው። ዳንኤልን አድረስ ያደረገውም ራሱ ነው። ዮሐንስንም አድረስ ያደረገው ራሱ ነው። ተሳኑፍ ማን። ሁለተኛ ጥያቄ ደግሞ ስለ ሳክራመንት ነው። አንድ ሰው ባመነበት ሞመንት ይጸድቃል፣ ጀስቲፋይ ይሆናል ብዬ ነው ማምነው
እና አይደለም ግዴታ ለጽድቅ ወይ ለጀስቲፋይ ለመሆን ሳክራመንትንም መፈጸም አለበት ብለን ካመንን ችግር ይፈጥራል። እንደዛ ምን ብለን ካመንን አንድ ሰው ጀስቲፋይ ለመሆን ለመጽደቅ ሳክራመንትንም ግዴታ ማሟላት አለበት ማመን ብቻ ሳይሆን እንዴት ታያለህ መሰለህ? እኔ አሁን ቅርብ ጊዜ እየተነሱ ያሉ ጥያቄዎች የሚያስቁኝ አይነት ጥያቄዎች አሉ። አግብተሃል? ምሳሌውን አሪፍ ላደርግልህ አስቤ ነው። አላገባሁም። እጮኛ ሳለች? ችግር የለውም አንደርስታንድ አደርጋለሁ እንጂ ለምን አትመልስም? አለች ወይ ነው ወይስ የሚያስመጣ አይነት አናሎጂ ነው ያመጣሁት? አለች ካልክ ሌላ ቦታ ሳሟን ምናምን የለኝም። እሺ፣ ስለዚህ ንጹህ ሲንግል ነው ማለት ነው። እና ፖይንት ኢዝ ለምሳሌ እጮኛ አለች እንበል፣ ከዛ ልትጋቡ ወሰናችሁ እንበል። ከዛ እጮኛ መጣ እንደዚህ አለች፣ እንጋባለን ግን አብረን አንኖርም። ትሰማታለህ? ማለት ነው ይቻላል። ማይሆን እኮ ነው። አብሮ አለመሆን ኦኬዥናሊ ሀፕን ሊያደርግ የሚችል ነገር ሊሆን ይችላል። ማለት ለጥቂት ጊዜ ካልሆነ በስተቀር አትለያዩ የሚሉ ነገሮችም ስላሉ ማለት ነው አይደለ? ስለዚህ የሆነ ጊዜ ለምትለያዩ ነገር ለጊዜው ዞር የምትልበት ባል የሚወጣበት ሴት የምትወጣበት ምናምን ይኖራል። እሱ ችግር የለውም። ፖይንት ኢዝ ገና ልትጋባ ነው ምናምን እና የስ እኔ ጋብቻው እወድሃለሁ ከአንተ ጋር ብኖር ደስ ይለኛል። ደስ የምትል ስለሆነ ግን አይዲያው አንድ ቤት ውስጥ መኖር እኔ በጣም ይዘገንነኛል። ከአንድ ሰው ጋር እንጋባለን ግን አብረን አንኖርም ቢባል ቶሎ ብላ አማኑኤል ሆስፒታል ነው የምትወስዳት አይደል? ሴንስ አይሰጥም። ሶ አሁን እንዴት ላጋምድብ መሰለ? ሳክራመንቶቹ ብሊቭ ከምናደርጋቸው ነገሮች ጋር ተጣምረው ነው የመጡት። እንድናምን ከተነገሩ ነገሮች ጋር ተጣምረው ነው የመጡት። ለምሳሌ እያስተማራችኋቸው ምኑን እኔ የሰማችሁ ራይት፣ እያስተማራችኋቸው ደቀ መዝሙር አድርጉ። ኦኬ። ከዛ እያስተማርክ ደግሞ ሌላ የምታደርገው ነገር አለ። ምን በሏቸው? ምን በአብ በወልድና መንፈስ ቅዱስ ስም አጥምቋቸው። የምታስተምራቸው ስለ ክርስቶስ ነው፣ ወንጌሉን ነው። ደን አት ሴም ታይም ደግሞ በዛ ትእዛዝ ውስጥ ጥምቀት የሚባል ነገር አለ። አዎ በአንድ ትንፋሽ አንድ ነገር አዞናል፣ ግን ያኛው ግዴታ ነው እንዴ የሚል አይነት ነገር ላይ ስትመጣ የጌታ ስቴትመንት ላይ የክርስቶስ ስቴትመንት ላይ የተሻለ አይነት ምንድን ነው የሚባለው አይዲያ እየጨመርክ ነው እንደማለት አይሆንም? እሱ ነው አስተምሩ፣ ይህንን ያመነ ይድናል ያለው እሱ ነው። እሱን ተናግሮ ሳይጨርስ ነው አንድ ላይ እንዲያድርጉ ብሎ የተናገረው። ያኛውን እናረጋለን፣ ይሄ ግን ግዴታ ነው ማለት በጣም ወዳለው ግን አብረን ባንኖር ደስተኛ ነኝ እንደማለት ነው። ያቺ ጮኛይቱ እንዳቀረበችው አይነት ሀሳብ ነው የሚሆነው። አንድ ላይ ነው ላይ ይላል። የአንተ ኮንሰርን አካሄድ ሊድ እና ኢምፖስብል በሆነ ኮንዲሽን ውስጥ ሊሆን በማይችል ኮንዲሽን ውስጥ እነሱ ነገሮች አልጎደሉ ማለት ከድነት ትጎላለህ ማለት ነው ወይ የሚል አይነት ጥያቄ ብታቀርበኝ አይደለም ነው። በጣም በሚቸግርና ኢምፖሲቢሊቲዎቹ የፈለገ አይነት ኢምፖሲቢሊቲ ሊሆን ይችላል። ያ ሊሆን በማይችልበት አይነት ኮንዲሽን ውስጥ ነው ወይ ይሄ ሳክራመንቶቹ ጉዳይ እንደዚህ ጥያቄ ያነሳው የሚል ጥያቄ ባቀርብልህ፣ አዎ ብትለኝ ያ እሱ ስለጎደለ ድነት ይጎላል የሚል የመጽሐፍ ቅዱስ ትምህርት የለም። ስለዚህ ዊዛውት ዘ ሳክራመንትስ ኢቭን እንድናለን ነው እንድናለን። ሳክራመንቶቹ ምን ብለን ነው የምናምነው? ኢቫንጀሊካል ሲባል ክላሲካል ፕሮቴስታንቲዝሙን ስናነሳ ግሬስን የምንቀበልበት ነው፣ ጸጋን የምናገኝበት ነው።
በጸጋ ነርቸር የምንደረግበት ነው፣ የምናድግበት ነው፣ ፕሮሚሶቹን የምናገኝበት ነው። ፕሮሚሶቹ ምንድን ናቸው? የኃጢአት ስርየት፣ የዘላለም ህይወት፣ በክርስቶስ አካል ውስጥ ስለመሆን በቃ ፕሮሚስ የተደረጉ ከክርስቶስ አፍ አዘ ፕሮሚስ ይወጡ ሐዋርያቱ ስለሱ በነገሩን ነገር አዘ ፕሮሚስ የነገሩ ነገሮች በሙሉ በሳክራመንቶቹ በኩል ሪያሊቲያቸውን እናገኛለን። እነሱ ራሳቸው ያንን ነገር ይከስታሉ ወይ? አይከስቱም። ውሃው ያጥበናል? አያጥበንም። ደሙ ነው የሚያጥበን። ግን በውሃ ወሽ ስንደረግ የምንን ሪያሊቲ እየተቀበልን ያለ ነው ሲባል የኃጢአት ስርየትን ሪያሊቲ እየተቀበልን ያለ ነው። እውነታውን እየተቀበልን ያለ ነው። ስለዚህ ውሃ ፊታችንን ነክቶ ብቻ እየወረደ አይደለም ያለው፣ ሙሉ ሰውነታችንን ነክቶናል። እሱ ምንን ያሳያል ሲባል የኃጢአት ስርየትን በክርስቶስ ኢየሱስ እንዳገኘን ፉል የሆነ አሹራንስ እናገኝበታለን። አክቹዋል የሆነ አሹራንስ እንትን እንደማለት እኮ ነው። ያችን አሁን ያሰብኳትን ኤግዛምፕል ካመጣው በጣም ስለሚለጥጧት ይቅርብኝ እሱ። ኤኒዌይስ ግሬስን የምንቀበልበት ነው፣ ነርቸር የምንደረግ ብለን እናምናለን። ለምሳሌ ግሬስን የምንቀበልበት ነው ብለን የምናምን ከሆነ በዛ በኩል እግዚአብሔር ጸጋን ያስተላልፋል ብለን አንደኛ ስላላወቀ ነው እንደዚህ አይነት ኮምፕሌን ሊያቀርብ የሚችለው። አይ ጸጋ አያስፈልገኝም የሚል አማኝ ይኖራል? ዝም ብለህ ስታስብ ድኛለሁ ግን ጸጋው አያስፈልገኝም አትልም አይደለ? ዳስ ዋይ ባይዞይ እንጋባ ግን አብረን አንኖርም እንደማለት ነው ያልኩ። ለዛ ነው ድኛለሁ ግን ጸጋ አያስፈልገኝም እንደማለት ነው። እንደዛ ማትል ከሆነ አዎ ወንጌሉ እንደሚያድን አምናለሁ ግን ሳክራመንቶቹ ግዴታ ናቸው ወይ የሚል አይነት ጥያቄ ማንሳት በራሱ ጤናማነት አይደለም። እነሱ ናቸው እኛን ኢንስትሩሜንታሊ ጥምቀት የሚባለው ነገር ያድናል ብሎ መከራከር ስለሚፈልጉ አንድ ሰው አመነ ግን ባይጠመቅስ እያሉ በዚህ መንገድ የሚጠይቁት ለዛ ነው። እኛ ይህን አናሎጂ ነው የምናመጣው። አይ ቲንክ ሀሳብን አግኝቼው ከሆነ አላውቅም። አዎ መልሰህልኛል። ሌላው ስለ ቦታው ነው። ለጀስቲፊኬሽን ነው ለሳንቲፊኬሽን ነው የሚለውን ሳክራመንት ያስፈልግን ጀስቲፋይ ለመሆን ለመጽደቅ ናት ቱ ጀስቲፋይ። እቺ ነገር ባለፈው የሆነ አንድ ቤት ስናወራ ነበረ። ሳክራመንት ጀስቲፊኬሽንን አስመልክቶ ኦር ከሱ ጋር ታኮ የመጣበት የመጽሐፍ ቅዱስ ቦታ የለም። ሳክራመንቶች ውስጥ ያሉ ነገሮችን ግን ማገናኘት የምንችለው ከጀስቲፊኬሽን ጋር ሳይሆን ሳንቲፊኬሽን ጋር ማገናኘት የምንችለው። አሁን ጸጋን እንቀበላለን፣ ነርቸር እንደረጋለን። ሃው ዱ ዊ ቢ ነርቸርድ አይደለ መጠየቅ ያለብን። እንዴት ነው ነርቸር የምንደረገው? ክርስቶስን ወደ መምሰል፣ የተገቡልንን ተስፋዎች ወደ ማመን፣ አምነንም በእነሱ ውስጥ መመላለስ እንዲሆንልን። ራይት። ለምሳሌ ስበላ ሰርቫይቭ ታደርጋለህ አይደለ? ዛሬ አሁን በልቻለሁ፣ እራቱን ባልበላ ምንም አይሆንም። ግን ያው እራት በላለሁ። እኔ አሁን ወጥቼ እራቴን በላለሁ። እራቴን አሁን በዚህ ሰዓት ባልበላ ሌሊት ሞቼ አላድርም። ሞቼ አላድርም ግን እበላለሁ። ከዛስ ሰውነቴ ይሰራል፣ ሜታቦሊዝም አለ። ከዛስ እነዛ እየበላ ያለሁት ነገር ነው ለሰውነቴ ኤነርጂ እያገኘ ያለሁት። ከዛ እያለ አንድ ቀን 2 ቀን 3 ቀን እያለ እድሜ እየጨመረ ይሄዳል። ስለዚህ ከምበላው ነገር ጋር ይያያዛል እድገቴ፣ ከምበላው ነገር ጋር ይያያዛል ኑሮዬ። ደን ሳክራመንቶቹ ፐርሶን ኦፍ ክራይስትን ከመብላት ጋር ነው አይደል አናሎጂ የሚመጣው። ደሙን ከመጠጣትና ስጋውን ከመብላት ጋር ነው የሚመጣው። ስለዚህ ክርስቶስን በምንድን ነው የምንበላው ነው ጥያቄው። እንዴት ነው የምንበላው? አንደኛ ስሩ ፌዝ ነው የምንበላው፣ በእምነት ነው የምንበላው። ክርስቶስ ኢየሱስን ሄደን መቼ ሰውነቱን እየቦጨቅን አንበላም። ኦኬ። ሁለተኛው ደግሞ በሳክራመንቱ በኩል ነው ፊስት የምናደርገው። የጆን ካልቪንን ቃል ነው እየተጠቀምኩ ያለሁት። ኦኬ፣ የጆን ካልቪንን ቃል ነው እየተጠቀምኩ ያለሁት። ስሩ ሳክራመንት ዊ ፊስት አፖን ቦዲ ኦፍ ክራይስት፣ የክርስቶስን አካል እንበለዋለን። በምን? በሳክራመንቱ በኩል። በዮሐንስ 6 መሰረትስ ደግሞ በእምነት በኩል የዘጋው በዛ ስለሆነ ማለት ነው። ወደ ቁጥር 63 አካባቢ ምናምን የዘጋው በዛ ስለሆነ በእምነት ኮንሲቭ አድርገን እንበለዋለን። በሁለቱም ይሆናል። ስለዚህ በላህና ምን ሆነ ነው ጥያቄው።
በላና ሆድ ውስጥ ገብቶ የሆነ ቦታ ላይ ቁጭ አለ? የሆነ አናሎጂውን ከፍ ስናደርገው ማለት ነው። የበላው የሆነ እድገት እንዲኖር ነው አይደለም። የክርስቶስን ስጋ በእምነት ወስደው የክርስቶስን ደም በእምነት ወስደው እዚህ ወጥተህ የምትበላው እንጀራ ፍርፍርና ሸክላ ጥብስ እሱ እንኳን ለሰውነት የሚሰራው ስራ አለ። ይሄኛው ደግሞ ለመንፈስ ነው የሚሰራው። ስፒሪቹዋል አስፔክት ነው እየተወራ ያለው። ሶ ዩ ግሮው በስፒሪት ዩ ቢ ነርቸርድ ታድጋል። ባለ ነገር ላይ ደግሞ ታድጋል። በሌለ ነገር ላይ ደግሞ ድጋሚ ያንን አቢሊቲ በጸጋው በኩል ይሰጠሃል። ምክንያቱም የተበላ ነገር የሆነ ስራ ስለሚሰራ ማለት ነው። ውስጥ ደሙን ስትጠጣ ስጋውን ስትበላ በእምነት ስትቀበለው እንደዛ ስላልሆነ በቃ የሆነ እየሰራ ያለው ስራ ስላለ ማለት ነው። ለዚህ ነው አቅልለን ማየት የማይገባን። አቅልለን ማየት የማይገባን ሪፎርመሮቻችን አቅልለው አላዩም። ምክንያቱም ከሮማ ካቶሊክ ሲወጡ አለ ሽታውና ቫይቡ ራሱ አለ ጭንቅላታቸው ውስጥ አለ። አይንቁትም። በደንብ ነው የሚያውቁት የነበረው። ግን ማሱን ሮማን ካቶሊክ ቤተክርስቲያን የምታይበትን ያንን መንገድ ነው የቀየሩ ሲቀይሩ ማለት ነው። አንዳንድ ፍቺዎቻቸውን እንደዚህ ነው የሚፈታው እንደዚህ ነው የሚፈታው ብሎ ያስቀመጡበትን ያንን መተድ ነው አርጊው ያደረጉት እንጂ ሲምቦሊካል ነው ብሎ አልፈቱም። የስ ሲምቦል ነው። ግን ለምን ሲምቦል ሲባል ለምናገኘው ነገር ለዛ ነገር ሲምቦልና ሳይን ነው። ይህን ቃል በደንብ ተጠቅመዋል። አይደለም እኛ ጋር ይጠቀማሉ ኢስተርን ኦርቶዶክሶችን ባይዞ ግን ትራንስሳብስታንሺዬሽንን የሚመስል ኤግዛክትሊ ነው አይሉትም። የሚመስል እውነተኛ ስጋ ነው እውነተኛ ደም ነው ሲሉ በዚህ መልክ የሚፈቱበት መንገድ ይለያል ከኛ። ኦኬ ከኛ ይለያል። ሶ በዚህ አስፔክት ካየ ነው ኦሪጂናል ጥያቄ ከጀስቲፊኬሽን ጋር ሳይሆን ከሳንቲፊኬሽን ጋር አያይዘው ነው የምንፈታው። ጀስቲፊኬሽን ሌጋል ተርም ነው እዛ ጋር የሚጠቀመው ጀስቲፋይ መደረግን። ፍርድ ቤት ዳኛ፣ ተከሳሽ፣ ከሳሽ፣ ጠበቃ ምናምን አይነት ወርዶችን ነው የሚጠቀመው ጀስቲፊኬሽን የሚለው ቃል። እዛ ጋር ሳክራመንት የሚመጣው አምነ ከመጣ በኋላ ነው አይደለ? ፊሮ ወደ ጌታ አካል ከገባ በኋላ ወደ ቤተክርስቲያን ከገባ በኋላ ነው ሳክራመንት የሚመጣው። ዳት ሚንስ መተ ሳክራመንቱን እስክትወርድ ድረስ ጀስቲፋይ አልሆንክም እንደማለት እኮ ነው። አያስኬድም እሱ። ስለዚህ ጀስቲፊኬሽን ሳክራመንትን ከምን ጋር ታያይዛለህ? ሳንቲፋይ ከመደረግ ጋር፣ ከመንጻት ጋር፣ ከማደግ ጋር፣ ነርቸር ከመደረግ ጋር ነው የምታያይዘው። እሱ ራይት ነው ክርስቶስን ወደ መምሰል ማደግ እየተባለ የሚፈታ ስለሆነ ማለት ነው እንጂ ጀስቲፊኬሽን ላይ ምንም ተሳትፎ የለንም። ምንም እናደርገው ነገር የለም። በክርስቶስ ኢየሱስ የተሰራልን ስራ አዎ እሱ ነው ብለን ያንን ያመንነው ጽድቅ ሆኖ ይቆጠርልናል። ጽድቅ ሆኖ ይቆጠርልናል ተብሎ ተቀምጧል እንጂ ሳክራመንቱ ጽድቅ ሆኖ ይቆጠርልናል የሚል አይነት አካሄድ ስለሌለው፣ ስለዚህ ጀስቲፊኬሽን ነው ሳንቲፊኬሽን ላለው ከሳንቲፊኬሽን ጋር ነው የሚያያዘው። ቴንኪው መለሰልኛል። ሰላም ቴንኪው ብራዘር። እሺ ጸጋና ሰላም ይብዛለ። ተኩሎ ነው ይሄ ነገር። እሺ እዚህ ቤት ከሚመላለሱት አንድ ሰው ላስገባና ልጨርስ። ሳምሪ ገብተሻል? እሺ ይሰማል? ይሰማል። እሺ ተባረካሚ። እኔ መጠየቅ የፈለኩት ያው ስለ ጥምቀት ነው። ኦልሬዲ ልጁም እያወራው ነበርና እኔ የተጠመኩት በወንጌል አማኝ ቤተክርስቲያን ውስጥ አይደለም፣ አድቬንቲስት ቤተክርስቲያን ውስጥ ነው። ያው ስላሴ አማኝ ናቸው። ነገር ግን አሁን ያለኝ በጸጋው የመዳን አረዳድ እዛ ቤተክርስቲያን ውስጥ አልነበረኝም። እውነት ለመናገር ያው በህግ መዳን የሰንበት ስርዓት አስራት ብዙ ነገሮች አሉ ከብሉይ ኪዳን ጋር የተያያዙና ሆነስትሊ ስፒኪንግ እኔ 18ም ሳይሞላኝ የተጠመኩት በእግዚአብሔር በክርስቶስ አምናለሁ እላለሁ እንጂ አሁን ያለኝ ኢላቦሬት የሆነ በጸጋ የመዳን እምነት ያኔ ነበረኝ ብዬ አላምንም። ብዙ ሰው ስጠይቅ ችግር የለውም ነው የሚሉኝ። ማለት አምነስ ከተጠመቅሽ ድረስ ችግር የለውም፣ ግን እንትን የምናገኘው ምንድነው የሚባለው እነዚህ በረከቶች ካሉ የሚጎልብኝ ነገር አለ ወይ? አሁን ተመልሼ መጠመቅ ይኖርብኝ ሆኖ የሚለው
የራሴ ጥያቄ ነውና ያ ይሄ ነው የኔ ጥያቄ። ተመልሼ መጠመቅ ይኖርብኛል ወይስ ማመኔ ይበቃል? የሚጎልብኝ ነገር የለም አሁን አምኜ ባለመጠመቄ? ተባረክ። ሶፊስቲኬትድ የሆነች ጥያቄ ናት ይችኛው። ሜይቢ ቀጥታ ባይብሉ ላይ ያለ አይነት ነገር ቢሆን ለመመለስ ይመቸኝ ነበረ፣ ግን አይ ዊል ትራይ ማይ ቤስት። አንደኛውን ስትሬት አደረግልሽ እና አንደኛውን በእምነትሽ ልክ አድርገሽ ራስሽ ማለት ዲሳይድ እንድታደረጊ የምትሆ ነው የሚሆነው። በግል እኔን ከጠየቅሽኝ ሊሰፋብኝ ይችላል፣ ግን እንደዚህ ልመልስልሽ። በግል እኔ አፕሩቭ አላረገውም። ባፕቲዝም ፍሮም አድቬንቲስት ቸርች አፕሩቭ አላረግም። እኔ እንደ ግል ምልከታ እንደ ግል ያልኩበት ምክንያት ዲኖሚኔሽኖች አድቬንቲስት አማኞችን የሚያዩበት መንገድ አዘ ዲኖሚኔሽናል እንትን ሊለያይ ይችላል። ኦኬ አዘ ዲኖሚኔሽን ሜቶዲስቶች አድቬንቲስቶችን የሚያዩበት መንገድ፣ ባፕቲስቶች የሚያዩበት መንገድ፣ ሉትራኖቹ የሚያዩበት መንገድ፣ ምክንያቱም በስላሴ ስለሚያምኑ እንደ አንድ ጥምቀት አድርገን እንውሰደው ወይ የሚለው ላይ አይ ቲንክ ዲኖሚኔሽናል ውሳኔም ስልጣን ይኖረዋል ብዬ አስባለሁ። እንቀበለው የሚል አይነት ነገር ሊሆን ይችላል። ለመሰለሽ እንደዚህ አይነት ነገር ስልጣን ሊኖረው እንደሚችል ማምነው ጋብቻ ለምሳሌ በእግዚአብሔር ኢንስቲትዩት የተደረገ ነው። እግዚአብሔር ነው የጋብቻ ሰሪ። ስለዚህ እግዚአብሔር የለም ብሎ የሚያምነው ኤቲስት ቢያገባ ስቲል ናው እግዚአብሔር በመሰረተው ኢንስቲትዩሽን ውስጥ ነው የገባው። እሱ እግዚአብሔር የለም ቢል እንኳን የለም የሚለው እግዚአብሔር ነው ያንን ትዳር የሰራለት። ገብቷቸዋል። የለም እግዚአብሔር የሚባል የለም ብሎ ቢከራከር እሱ የለም ብሎ የሚከራከረው አምላክ ነው ያን ትዳር ነው የሰራው። ስለዚህ የኤቲስቱ ትዳር ኦልሬዲ በእግዚአብሔር ፓተንት ውስጥ ነው ያለው። ሴትና ወንድ በሚለው ትዳር ውስጥ ያለው እግዚአብሔር ፓተንት ውስጥ ነው ያለው። በሌሎች መሰረታዊ ዶክትሪኖች ላይ ያላቸው ጥመት እንዳለ ሆኖ በተለይ ሰባት ላይ እኛን የሚያዩበት፣ ለዛ ነው ያው ማጠንከር የምፈልገው። እነሱ እኛን የሚያዩበት መንገድ ኢዝ በጣም አደገኛ ስለሆነ እነሱን በዛ መንገድ ማየቱ ትክክል ነው ብዬ ነው የማስበው። ለምሳሌ እኛን ምን ብሎ ነው የሚያስቡት? ደሆል ነው ባይዞ ኢቫንጀሊካሎችንም ካቶሊኮችንም ይኸው ከአንቺ አፕሮቫል ላገኝ ሚዩቱን አንቺ ቆይ። እኛንም ካቶሊኮችንም ኦርቶዶክሶችንም አንድ የሚጠቀሙት ቃል አለ። በተለይ ዶክትሪናል ነገር ሲያወሩ የምን ትምህርት ነው የሚሉት? ብዙ ጊዜ የሆነ አገር ስም የሆነ ትምህርት ይላሉ፣ ከእንትን የመጣ ትምህርት ይላሉ። ባቢሎን እያሉ ነው የሚጠሩት እኛንም ኦርቶዶክስንም ካቶሊክንም። ኦኬ ባቢሎን፣ የባቢሎን ትምህርት እያሉ ነው የሚጠሩት። ለምሳሌ ሰባትን እነሱ ዲፋይን በሚያደርጉበት ወይ ዲፋይን የማያደርጉትን ባቢሎናውያን ብሎ ነው የሚጠሩት። ኦኬ ሶ እነሱ በእኛም በዛ መልክ የሚያዩ ከሆነ የዛኑ ያክል የጠነከረ ነገር ነው መልስ የሚገባቸው ብዬ ስለማሰብ ነው በዚህ መልክ ማውራው። ሶ አይ ዶንት አፕሩቭ ዳት። ለምን ከአሮጌው ኪዳን ያልወጡ ምንድነው ከስጋው ይቅርብኝ ከመረቁ ይሁንልኝ አይነት ቴዎሎጂ የሚከተሉ ናቸው ብዬ ስለማሰብ አይ የሰባቷን እሷን እቀበላለሁ፣ መስዋዕት ማቅረቧን አልቀበልም። እንዴ ሰባትም መስዋዕት ማቅረብም ለእስራኤል ነው የሰጠው፣ ለአይሁድ ነው የሰጠው። ምን ቤት ነህ አንተ ነው ጥያቄው። ምን ቤት ነህ? የዛ የእውነተኛው ሰንበት ጉዳይ ብሉይ ኪዳን ላይም ተወርቷል። አዲስ ኪዳናችን ላይ ደግሞ ዕብራውያን ላይ እውነተኛው ሰንበት በክርስቶስ ኢየሱስ ፍጻሜውን አግኝቷል። ስለዚህ እነዚህ ሰዎች ገና ብሉይ ኪዳን ላይ ስታክ ያደረጉ ሰሚ ጀዊሾች ናቸው ብዬ ነው የማስበው። መለስተኛ አይሁዶች ናቸው። ስለዚህ ሙሉ አይሁድም አይደሉም፣ ሙሉ ክርስቲያንም አይደሉም። ሶ አይ ዶንት ቲንክ ዴር ባፕቲዝም ኢዝ ቫሊድ። አሁን የኛውን ከፍ አድርጌ ነው እየተናገርኩት ያለሁት። አይ ዶንት ቲንክ ዴር ባፕቲዝም ኢዝ ቫሊድ። እኛ እነሱ በሚያዩበት በዛ መነጽር አድርገን እንመልስ ከተባለ፣ ሁለተኛው ቅድም ያልኩሽ ነው። በቃ ወደ ቸርች ስልጣን እናመጣና ሲንስ they are baptized they were baptized by the name of the Father the Son the Holy Spirit ከሆነ
ኦኬ ሌላ ፋዘር ሌላ ሳንና ሌላ ሆሊ ስፒሪት አይደለም የጠሩት ብሎ መቀበል የሚፈልጉ ከሆነ አይ ቲንክ ዳስ የነሱ ስልጣን ይሆናል ብዬ አስባለሁ። ከዛ ሶስተኛ ኦፕሽን አድርጌ ማመጣለሽ ለአንቺ እንደ እምነትሽ ውስጥሽ ይፈቅደዋል ወይ? ያም ስታስቢ የሆነ ፉሊ ሳቲስፋይድ ትሆኛለሽ ወይ ነው። ሳቲስፋይድ ትሆኛለሽ ወይ? ፉሊ ሳቲስፋይድ ሆነሽበታል? አይ ዶንት ቲንክ የሆንሽ አይመስለኝም ከጥያቄሽ። ስለዚህ ዱ ባፕቲዝም እንደገና አይደንቲፊኬሽንሽን ከኢየሱስ ከጌታ አካል ጋር ውስጥሽ ረክቶ ለማድረግ የምትፈልጊ ከሆነ ድጋሚ ማድረግ ትችላለች። ብታደርጊ መልካም ነው። ምክንያቱም እኔ ኮቨናንት ዋይዝ ከጌታ ርቀዋል ብዬ ስለማስብ ማለት ነው። እዛ ውስጥ ያለ ባፕቲዝም ደግሞ ቫሊድ ሊሆን ይችላል ብዬ ስለማላሰብ ሶስት ኦፕሽኖች አሉሽ። ያለሽበት ዲኖሚኔሽን አክሴፕት የሚያደርገው ከሆነ ሲንስ ትሪኒቲ ስለሆነ ማክበሩ መልካም ነው። ሁለተኛው ውስጥሽ እምነትሽ እርፍ ብሏል ወይ የሚለው እሱም። ሶስተኛ ቶታሊ አድርጊ በቃ ታዩ ድጋሚ ባፕታይዝ መደረግ አለብሽ የሚለው። ሶስቱ ኦፕሽኖች አንዱ ምረጪ። አይ ቲንክ ቀለል ያለ ነው የሰጠሁሽ። እኔም የጠየኩት ለዛ ነው፣ ውስጤ ስላላረፈ ነው። በስላሴ ያምናሉ? አዎ ያምናሉ። ግን ብዙ ነገሮች ብዙ አስተምሮች አሁን ያለኝ አረዳድ እና ያኔ ራሱ መዳን የሚባለው ነገር ያለው ብዬ አይደለም የተጠመኩት። ብዙ ነገር አለና ያ መጠመቁ የተሻለ ነው። እስቲ ታንክ ዩ ሳምሪ ተባረክ። ቴንክ ዩ ተባረክልኝ። ተጠመቂ ብለን ጨርሰናል፣ ተስማምተናል። የቲክቶኩ ሲኖዶስ በይኖታል። እሺ አንዴ ማጣራው ነገር አለ። እየጨለመ ስለሆነ ራት ይበላል። አይ እዚህ ነው ፊት ለፊት ስለሆነ ችግር የለውም። ኦኬ ለርን ፍሮም ክራይስት ዘ ላስት ዋን። ወፍሬ ይኸው በቃ አልተቻለም። ላበላቦኝላችኋለሁ። ጥያቄ አለኝ። ጌታ ይመልስል ቃሌ፣ ጌታ ይመልስ። ጸልይ፣ ተንበርከክ። ችግር አለባቸው እዚህ ቲክቶክ ላይ ያላችሁ ሰዎች ጸሎት የሚባል ነገር ጋር ደርሳችሁ አታውቁም። አንተ አሁን በርከክ ብትል ይመለስልሃል። ዝም ብለህ ነው የምትታገለው። ቂርቆስ ሲቪል ኮሚሽን ኦኬ። ቆይ አንድ እስኪ ይህን ነገር እያየሁት ያለሁትን ነገር ምልክለት ሰው አለ። መልካም እሺ፣ ሚሞሪ ግባ። የመጨረሻ ሌሎች ገስት እንዳትልኩ ከዚህ በኋላ እሺ። ሳባ እሺ፣ በጣም ክሪቲካል ሆኖብሃል። ቢያንስ 100 ጊዜ ኮምታል። እሺ አውረዋለሁ። የሆኒ ፍሬንድ ነው ፎሎ ባክ ተደራርገን ያለ ነው። አውረዋለሁ። ኤልያስ አሮጌ ታቦት አለ። ውጣ ከዚህ ብሎክ ውጣ። ሚሞሪ የሚሉ ሰዎች ከተማ አጋጥሟቸው ያውቃሉ? ሚሞሪ ይላሉ። እነሱ ጋር ይሰራል። ከታችሁ ስታዩ ቤት ስትመጡ አይሰራም። ሚሞሪ ኦኬ።
አውቶቡስ ተራ ሰዓት እኔ እንትን ነው ሜክሲኮ ለምለም አመጣቸው። ሚሞሪ ሰዓት ሊሞር ነው የሚሉት፣ ሚሞሪ አይደለም ሊሞር ምናምን። እሺ ሌንዳ እንደምን አለሽ? ሰላም ሌንዳ። ሚሞሪ ምናምን ከባድ ነው። ኤኒዌይስ ይሄን ይመስላል። አይ ቲንክ ጥሩ ጊዜ አሳልፈናል። እኔ ዝናቡ ሲዘንብ ብርድ ሲለኝ ለምን ምዕመናን ጋር ገብቼ አልሟሟቅም ብዬ ነበር። ሳክቶልኛል። እራቴን ልብላ። እንደዚህ እናከታትላለን። እስቲ ሰሞኑን ይሻላል እናከታትል